40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ ልዩ መረጃዎች ጋር አብርሃም መኳንንት ነኝ። የኤለን መስክ አባት ልጄ አይናፋር ነው፣ ለፖለቲካ የተፈጠረ ሰው አይደለም ብለዋል። አውሮፕላን መግዣ ገንዘብ አበድረኝ ብየውም ሰጥቶኛል፣ ነገር ግን ለምን እንደሚጠላኝ አላውቅም ማለታቸውም ታውቋል። የ$770 ሚሊዮን ቢትኮይን የጠፋበት እንግሊዛዊ የከተማዋን ቆሻሻ መጣያ ለመግዛት ሐሳብ ማቅረቡም ታውቋል። ሁለቱን ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የኤለን መስክ አባት ልጄ አይናፋር ነው፣ ለፖለቲካ የተፈጠረ ሰው አይደለም ብለዋል። ኤለን መስክ የዓለም ቁጥር 1 ቱጃር ነው። ከከፍተኛ ፖለቲከኞች ጋር ወዳጅነትም አለው። ይፋዊ ያልሆነው የአሜሪካ ፕሬዝዳንት እስከ መባልም ደርሷል። የኤለን መስክ አባት ኤሮል መስክ ይባላሉ። አባትየው ባለ 2 ሞተር አውሮፕላን ለመግዛት ገንዘብ አንሷቸው ልጃቸውን እንደጠየቁም ከቢቢሲ ጋር በነበራቸው ቆይታ ገልጿል። ትንሽ ገንዘብ አጥሮኝ ነው ሙላልኝ አልኩትና ሰጠኝ፣ አመሰግናለሁ አልኩት ሲሉ አባትየው ሁኔታውን አስታውሰዋል። ኤሮል መስክ የሚኖሩት ኬፕታውን አቅራቢያ ባለም ቪላ ቤት ነው። ዘና ያልና በራስ መተማመን ያላቸውም ሰው ናቸው። ልጃቸው ኤለን የተወለደው በ1971 በፕሪቶሪያ ነው። አባቱ መሐንዲስ፣ እናቱም ሞዴል ናቸው። እናትና አባቱ ከተለያዩ በኋላ ኤለን ከአባቱ ጋር ይኖር ነበር። ከዚያም በ1989 ወደ ካናዳ አቀና። ኤሮል ኤለን በጣም ጥሩና እንከን የሌለበት ልጅ ነበር ይላሉ። የሚፈልገውን ነገር ሁሌም ያገኛል በማለት ቁጥር 1 እስካልሆነ ድረስ እንደማያቆም አውቃለሁ ይላሉ አባትየው ስለ ኤለን ሲናገሩ። ኤለን አሁን ቴስላ፣ ስፔስ ኤክስ እና ኤክስን ያስተዳድራል። $419.4 ቢሊዮን እንዳለው ዎል ስትሪት ጆርናል ገልጿል። በአሜሪካ ፖለቲካ በጉልህ ይታያል። የፌዴራል መንግስትን አሰራር የሚቆጣጠረው ዶጅ ኃላፊም ሆኖ እያገለገለ ነው። በልጅና አባት መካከል ያለው ግንኙነት ውስብስብ ነው። ኤለን ልጅነቱ በስቃይ የተሞላ እንደነበር ይናገራል። ግለ ታሪኩን የጻፈው አሽሊ ቫንስ እንደሚገልጸው ትምህርት ቤት በሽጉጥ ሲባረር ውሎ ቤት መጥቶም ስቃይ ይጠብቀው ነበር ሲል አስፍሯል። ወንድሙ ኪምብል እንደሚለው አባታቸው የቃላት ጥቃት ያደርስባቸው ነበር። ይጮህብናል፣ ለሰዓታት ይመክረናል፣ እርባና ቢስ ይለናል፣ አስፈሪና አስቀያሚ ነገሮችን ይለናል በማለትም ስለ አባትየው ይገልጻል። ኤለን በ2017 ቃለ ምልልስ ሲሰጥ አባቴ ክፉ ሰው ነው ብሎ ነበር። ኤሮል ግን ለምን ልጃቸው እንደዛ እንዳለ እስከ ዛሬ ድረስ አያውቁም። አሁን እናወራለን፣ የሆነ ጊዜ ላይ ይቅርታ እንደሚጠይቀኝ እርግጠኛ ነኝ ብለዋል። ወንድ ልጆች በሆነ መንገድ ከአባቶቻቸው ጋር እንደሚፎካከሩ መዘንጋት የለብንም ይላሉ። ኤሮል ወታደር መሆናቸው ተጽዕኖ እንዳሳደረባቸውም አይክዱም። ከትል በታች እንደሆነንና ወደ ላይ ከፍ ለማለት መስራት እንደሚጠበቅብን ይነገረናል። በዚህ ሂደት ውስጥ ጠንካራ ወንድ ይወጣናል ሲሉም ይገልጻሉ። ኤሮልና ኤለን ብዙ ተመሳሳይ ነገርም አላቸው። ሁለቱም ነጋዴዎች ናቸው። ሁለቱም አወዛጋቢ ሰዎችም ጭምር። ሁለቱም ብዙ ልጆችም አሏቸው። ኤሮል 7 ልጆች ሲወልዱ ኤለን 14 ልጆች እንዳሉት ይታመናል። ኤሮል ልጃቸው በስራ ጫና ምክንያት ልጆቹን ችላ በማለት ይወቅሱታል። እሳቸው ግን ለልጆቻቸው እኩል ትኩረት ለመስጠት መሞከራቸውን ያስታውሳሉ። ኤሮል ቃለ ምልልስ ላይ ሳሉ 4ኛ ልጃቸውን ረስተዋትም ነበር። የ4ኛው ልጃቸው እናት የቀድሞ የእንጀራ ልጃቸውና በዙንዳውንት ናት። ኤሮል የጃናን እናት ሄይዲ ያገቡት ጃና 4 ዓመቷ ሳለ ነበር። ኤሮል 3 ሴቶች ልጆች አሉኝ ካሉ በኋላ መልሰው መሳሳታቸውን አምነው ሴት ልጆቻቸው 4 መሆናቸውን ገልጸዋል። የመጀመሪያ ልጅ ሲወልዱ ጃና 30 ዓመት ሲሆናት ኤሮል 70 ዓመታቸው ነበር። 2 ልጆች ወልደው ተለያይተዋል። የጃናና ኤሮል ግንኙነት በኤሮልና ኤለን መካከል ያለው ግንኙነት እንዲሻክር ምክንያትም ሆኗል። ኤለን የፖላንድን የውጭ ጉዳይ ሚኒስትር ትንሽ ሰው ብሎ መሳደቡ ይታወሳል። ሰዎችን በአደባባይ ሲዘልፍ አባትየው ይሸማቀቅ ይሆን በሚል ተጠይቀዋል። አባትየው ኤለንም ይሁን ሌሎቹ ልጆች የሚናገሩት እያንዳንዱ
ቃል ያሳስበኛል። ራሳቸውን ችግር ውስጥ እንዳይከቱ ስለምሰጋ ነው የሚያሳስበኝ ሲሉ መልሰዋል። ልጅ ሳለ ጀምሮ ትልልቅ ሰዎችን ደደብ ማለት እንደሌለበት እነግረው ነበር። እሱ ለምን ደደብ ናቸው እኮ ሲልም ይመልሳል። እኔም ደደብ ቢሆኑም ልትነግራቸው አይገባም እለዋለሁ ሲሉም አባትየው አክለዋል። ኤሮል እንደሚሉት ፖለቲካ ውስጥ በነጻነት መናገር እንደሚስተዋል ጠቅሰው አንድ ቀን ተሰዳድበው በሌላ ቀን ወዳጅ ይሆናሉ ይላሉ። ኤለን በፖለቲካ ውስጥ ተጽዕኖ ፈጣሪ ቢሆንም አባትየው ኤሮል ግን ለፖለቲካ የሚሆን ሰው እንዳልሆነ ይናገራሉ። ልጄ የቴክኖሎጂ ሰው ነው። የቴክኖሎጂ ሰዎች ነገሮች ትርጉም እንዲሰጧቸው ይፈልጋሉ በማለትም ያክላሉ። ኤለን በፖለቲካ ውስጥ ተጽዕኖ ፈጣሪ ቢሆንም አባቱ ኤሮል ግን ለፖለቲካ የሚሆን ሰው እንዳልሆነ ይገልጻሉ። ኤሮል እሳቸውና ቤተሰባቸው በተለየ ሁኔታ የሚያደንቁት ፖለቲከኛ ፕሬዝዳንት ቭላዲሚር ፑቲን መሆኑን ይናገራሉ። ፑቲንን በዓለም አቀፍ ፖለቲካ ሳይሆን እንደ ሰው ስናየው አለማክበር አይቻልም። የሚናገረው ነገር ትርጉም ይሰጣል። በፑቲን አለመደነቅ ከባድ ነው ይላሉ። ልጃቸውም በዚህ ሀሳብ እንደሚስማማ ኤሮል ያምናሉ። ስለ ኤለን ሰዎች የማያውቁት ነገር ምንድን ነው በሚል የተጠየቁት ኤሮል ያፍራል። አሁንም ድረስ ሰው በተሰበሰበበት መድረክ ላይ እንዴት ማውራት እንዳለበት እየተለማመደ ነው። ማለት ያለበትን ነገር በፍጥነት ነው የሚለው በሚል ምላሻቸውን ሰጥተዋል። የ$770 ሚሊዮን ቢትኮይን የጠፋበት እንግሊዛዊ የከተማዋን ቆሻሻ መጣያ ለመግዛት ሐሳብ ማቅረቡ መነጋገሪያ ሆኗል። የጄሲም ሆይል እጅግ ጠቃሚ መረጃዎቹን የሚያጠራቅምበት ሃርድ ድራይቭ ከጠፋም 10 ዓመታት አልፈውታል። በውስጡ በ100 ሚሊዮኖች ፓውንድ የሚመነዘር ቢትኮይኖችን ይዟል። ምንም እንኳ ፍለጋው የማይታሰብ ቢሆንም እሱ ግን ዓላማውን ሳያሳካም የሚመለስ አይመስልም። ስራዬ ይህ ነው ከጠዋት እስከ ማታ ይላል። በፍጹም ተስፋ እንደማይቆርጥ በመናገር በተለይ ባለፉት ጥቂት ወራት የክሪፕቶ ከረንሲ ዋጋ እጅጉን ንሯል። የጄምስ ሃርድ ድራይቭ ውስጥ ያለው ቢትኮይን በአሁኑ ገበያ ቢሰላም 620 ሚሊዮን ፓውንድ ወይም ከ$780 ሚሊዮን በላይ ያወጣል። ምንም እንኳን ጄምስ ከክሪፕቶ ከረንሲ ጋር የተገናኘ ስራ ቢሰራም ሐሳቡ ያለው የከተማው ቆሻሻ ከሚጣልበት ስፍራ ላይ ነው። የእንግሊዟ ኒውፖርት ከተማ ነዋሪ የሆነው ጄምስ እንደሚለው የቀድሞው የፍቅር ጓደኛው ናት በስህተት ሃርድ ድራይቭን ከቆሻሻ ጋር አውጥታ ጣለችው። ይህ የሆነው በአውሮፓውያኑ አቆጣጠር 2013 ላይ ነበር። የቆሻሻ መጣያው ስፍራም የኒውፖርት ከተማ ምክር ቤት መሬት ነው። 8000 ቢትኮይን የያዘው ሃርድ ድራይቭ ከ10 ዓመታት በኋላም ከቆሻሻው መሃል እንዳለም ጄምስ ዛሬም ድረስ ያምናል። ባለፈው ወር የቆሻሻ መጣያውን እንዲያስስ ፍቃድ እንዲሰጠው አሊያም 495 ሚሊዮን ፓውንድ ካሳ እንዲከፍለው ለከፍተኛው ፍርድ ቤት ያስገባው ጥያቄ በዳኛው ውድቅ ሆኖበታል። አሁን በይግባኝ መጠየቂያው ፍርድ ቤት በሰው ሰራሽ አስተውሎት ታግዞ ራሱን ወክሎ ለመቅረብ ተዘጋጅቷል። የከተማዋ ምክር ቤቱ የቆሻሻ መጣያው ስፍራ አገልግሎቱ አብቅቷል በሚል በቅርቡ ሊዘጋው እንደሆነ ማወቁን ተከትሎ መሬቱንም ለመግዛት አቅዷል። የኒውፖርት ምክር ቤት የጄምስን ጉዳይ በተመለከተ አስተያየት ከመስጠት ተቆጥቧል። ጄምስ የቢትኮይን ጥቅም ቀድሞ ከገባቸው ሰዎች መካከል ነው። በአውሮፓውያኑ 2009 ቢትኮይን ገና ዋጋው አነስተኛ ሳለ ነው ማከማቸት የጀመረው። የኮምፒውተሩ ሃርድ ድራይቭ የአንድ ሞባይል ስልክ ያክል መጠን አለው። የቢትኮይን ዋጋ መናር ሲጀምር ነው ባለሙያዎችን አሰባስቦ በ100 ሚሊዮን የሚያወጣ ዋጋ ያላቸውን ቢትኮይኖችን የያዘው የመረጃ ቋት ፍለጋ የጀመረው። የከተማዋ ምክር ቤት የቆሻሻ መጣያውን እንዲያስስ ፍቃድ እንዲሰጠው በተደጋጋሚ ያቀረበው ጥያቄ ውድቅ ሆኖበታል። ሃርድ ድራይቭን ካገኘም ወሮታ ለመክፈል ቃል ገብቶም ያውቃል። ምክር ቤቱ የቆሻሻ ስፍራውን መነካካት ለአካባቢ ደህንነት ጠንቅ ነው ሲል ይከራከራል። ጄምስ አሁን ሁለት አማራጮች አሉት። አንደኛው አቤቱታ በድጋሚ አስገብቶ መጠየቅ ነው። ሁለተኛው ደግሞ ከኢንቨስተሮች ጋር ተጣምሮ የቆሻሻ መጣያውን ስፍራ መግዛት። ጄምስ ንብረቱ ከእርሱ እውቅና ውጪ መጣሉን ተከትሎ የምክር ቤቱ መከራከሪያ ውሃ የማያነሳ ነው ይላል። ጄምስ እንደሚለው የቆሻሻ መጣያውን ለመግዛት ከኢንቨስተሮች ጋር የመጀመሪያ ዙር ውይይት አድርጎ ከስምምነት ላይ ደርሷል። ይህ አዋዜ ልዩ ላልሰማችሁ ነው። 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል
ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።